ነገ ከነገ ወዲያ ታዩታላችሁ። አዲስ አበባ እንዳለ ወደ ኦሮሚያ ስትሄድ ታዩታላችሁ። ኦርኖስ አሁንም ሄዳለች ባይ እኔ እሱን ነው የምነግራችሁ። ምንድን ነው እጅ ላይ ያለ? ምንድን ነው የቀረ? ምን አለ? በእያንዳንዷ ጉዳይ ላይ የሚወስኑበት ነገ ከነገ ወዲያ ፖሊሱም ልዩ ኃይሉም ምኑም አዲስ አበባ ላይ ይመጣል። ይህን አትጠራጠሩ። ልዩ ጥቅም አለው የሚለው ለጥጠው ዋና መቀመጫችን ነች እስከ ማለት ከደረሱ ነገ ከነገ ወዲያ ላይ ደግሞ ግብሩን በሚመለከት ድርሻ ሊኖረን ይገባል። አዲስ አበባ ላይ በሚሆኑ እንቅስቃሴዎች ላይ እኛም መወሰን አለብን። ለምን ዋና ከተማቸውና ምን ብለህ ትከለክላለህ? ምን ብለህ ትከለክላለህ? በቃ ዋና መቀመጫ ሆናለች። ዋና መቀመጫ ከሆነ የምትከለክልበትን ምክንያት አይኖርም። ነገ ከነገ ወዲያ የሚመጡ ጥያቄዎችን ማለት ነው። እና አዲስ አበባ ላይ ጥያቄያቸው ከፍ እያለ የሚመጣበትን አይነት መሰረት ነው እያስያዙ የመጡ ያሉት። እና ነገ ከነገ ወዲያ አታውቀውም። በቃ ኦሮሚያ ክልል ስትጠቃልል ማለት አሁን እየሆነ ያለው ያ ነው። የመሰልቀጥ እርምጃ ነው እምልህ ያ ነው። አሁን ዋና መቀመጫ ሆናለች አዲስ አበባ። የፌዴራል መንግስት መቀመጫ ነች። የአዲስ አበባ ከተማ አስተዳደር አለ፣ ራሷን የቻለች ነች። እንደገና የኦሮሚያ ነች። አዲስ አበባ በጣም ውስብስብ ነች። ሰዎቹም ደግሞ ብታዩቸው ጠቅላይ ሚኒስቴሩ፣ ከንቲባዋ፣ የኦሮሚያ ክልል ፕሬዚዳንትም የአንድ አካባቢ ሰዎች ናቸው። የመሰልቀጥ እርምጃ ነው። አዲስ አበባ ተጠሪነቷ የከተማ አስተዳደሩ ለጠቅላይ ሚኒስቴሩ ነው። የከተማው እኮ አስተዳደር ዛት ማች እኮ አቅም እኮ የለው። ቅርብ ጊዜ ያወራነው ጉዳይ አለ። ፖሊስ ራሱ እንኳን ጠቅላይ ሚኒስቴሩ ነው የሚሾሙለት፣ አዲስ አበባ ፖሊስ ኮሚሽነር። ኦልሬዲ በቃ የአዲስ አበባ ጉዳይ ያለቀ ጉዳይ እየሆነ ነው። ፍርድ ቤቶች እየመጡ ነው። ተመልከቱ። የክልሉ አስፈጻሚ አካል አዲስ አበባ ውስጥ ነው። የክልሉ ህግ ተርጓሚ አካል አዲስ አበባ ውስጥ ነው። የክልሉ ህግ አውጪ አካል ጨፌው አዲስ አበባ ላይ ህንፃ እያሰራ ነው እና ከሱ ሲያልቅ ከዛ በኋላ ጨፌ የሚካሄደው አዲስ አበባ ላይ የጨፌ ጉባኤው በቃ አጠቃላይ ዋና ከተማዋ ሆናለች። ያ ከሆነ በኋላ በአዲስ አበባ ጉዳይ ላይ መወሰን አለብን ቢሉ ምን ብለህ ነው አንተ የምትከለክለው ነው የምልህ። በምን መስፈርት ነው የምትከለክለው? አሁን ከልዩ ጥቅም አለፈ ጥያቄው። በፊት ልዩ ጥቅሙ አልተተገበረም ነበር። እሱ ታልፎ አሁን አዲስ አበባ ዋና መቀመጫ ሆናለች። አሁን ደግሞ ዋና መቀመጫ ከመሆኗ ጋር ደግሞ በተያያዘ የሚነሳ ጥያቄ ደግሞ ነገ ከነገ ወዲያ ይነሳል። እሱን አሁን ምን ብለህ ነው? ይሄ አሁን የወጣውን ህገ መንግስቱ ልዩ ጥቅምን ብቻ ነው የሚደነግገው፣ ይሄንን አያካትትም ብለህ ማስቆም ካልቻልክ ነገ ከነገ ወዲያ ልዩ ጥቅምን ህገ መንግስቱ ልዩ ጥቅምን ነው የሚደነግገው፣ እንዴት ይሄ ይጠየቃል የሚል ነገር ማንሳት አልችልም። አንድ ደረጃ ከፍ አድርጎታል። እና መሰረቱ የፖለቲካ እምነት እንጂ ህግ አይደለም። አዲስ አበባ የኦሮሚያ ነች ብሎ ስለሚያምኑ የኦሮሚያ ለማድረግ እየሰሩ ነው። አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች፣ ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። የግሪክ ትምህርት ቤት አለ አዲስ አበባ ውስጥ። እንደዚህ እንደፈለገ አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች እንደዚህ እንደምትሉት በቃ ኢትዮጵያ ውስጥ መኖር የሚያስቡ ጄኖሳይድ ነው። የጄኖሳይድ ቅስቀሳን ያደረገበት የአዲስ አበባ ህዝብ ላይ ይጠላል። ይህንን ህዝብ ይጠላል። የኦሮሞን ህዝብ እንደ ህዝብ ጠርቶ የአዲስ አበባ ህዝብ ከፍተኛ በሆነ ሁኔታ ይህን ብሔረሰብ ይጠላል፣ የኦሮሞን ህዝብ ይጠላል ብሎ የአንድ ሀገር መሪ የሆነ ሰው፣ በመሪነት ቦታ ላይ የተቀመጠ ሰው
በጠቅላይ ሚኒስትርነት ስልጣን የተቀመጠ ሰው እንደዚህ በይፋ ይሄን ከተናገረ በኋላ አዲስ አበባን ይኸውልህ ታዲያ ሽመልስ አዲስ አበባ ላይ መጥቶ መስቀል አደባባይ መጥቶ በሰበሩን ቦታ ሰብረን ተቆጣጠር ነው ምናምን ያለው ከየት ነው? አብይ አህመድ የማያውቀው ነው። ይኸው እንደዚህ የሚሉትን ነው፣ የተማከሩበት ነው፣ የዶለቱት ነው፣ የሚስማሙበት ነው። አምርረው የሚጠሉትን ህዝብ እንደ ህዝብ ከዛ በኋላ ጠረጉት። ማህበራዊ መሰረቱን በሙሉ መንቀል አለብን ብለው ነቀሉት። አዲስ አበባ የኦሮሚያ ስር ናት ብሎ ወስኖልህ የኦሮሚያ ዳኝነት በአዲስ አበባ ውስጥ በአስገዳጅ ሁኔታ ፓርላማ ላይ አስወስኖ በኢንቨስትመንት ኮሚሽን በኩል ደግሞ ገዳ ነፃ የኢኮኖሚ ዞን እንዲሆን ተወስኗል ይላል። ምንድን ነው እጅ ላይ ያለ? ምንድን ነው የቀረ? ምን አለ? በእያንዳንዷ ጉዳይ ላይ የሚወስኑበት። ከዛ ህገወጥ ምንድን ነው ህገወጥ ድሃ ነበሩ፣ ነቅለን ህጋዊ ድሃ አድርገናቸዋል። የተሻለ ነው፣ ድሃ ናቸው ግን ህጋዊ ናቸው ይላል። በፊት ግን ድሃ ናቸው ግን ህገወጥ ነበሩ ይላል። ድሃ ናቸው ህገወጥ ነበሩ የሚሉህ ትንንሽ ጎጆ ቀልሰው ይኖሩ ነበረ። አሁን ግን ድሃ ናቸው ህጋዊ ናቸው ሲል ደግሞ ያችን ትንንሽ ጎጆቸውን አፍርሰን እኛ ስለምንፈልገው አዲስ አበባ ዙሪያውን ስለምንፈልገው አባረናቸዋል አለ። ታስታውሳላችሁ? ሻሸመኔ ይሄ ምንድነው ዝዋይ፣ ገለመሌ በቃ አንድ ጊዜ በተቀጣጠለ ሁኔታ ሁሉ ሲነድ ኮሚሽነር ማን ነው? ግርማ ነው አለ። የእሱ ሰውዬን ከነ ድምፁ ከነ ምኑ አለ በደንብ አርካይቭ ላይ አለ። የተናገረው በቃ በወቅቱ የነበረ የክልሉ ላይ ፌር ነው። እንደው የነበረውን ሁኔታ ስላየ ነው ኮሚሽነሩ በድፍረት በኋላ የት ድራሹ እንዳጠፉት አላቅም እንጂ በግልጽ ብሔረሰባዊ ማንነትን መሰረት ያደረገ ሃይማኖትን መሰረት ያደረገ የንግድ ተቋማትን የማቃጠልና የማውደም እንቅስቃሴ ነው ያለው። በወቅቱ የዛው ኦሮሚያ ክልል የፖሊስ ኮሚሽን ሆኖ ተሿሚ የነበረ ሰው ነው። ይሄ ነው እየተደረገ ያለው ብሎ ከዛ ጊዜ ጀምሮ በቃ ነቅለውታል፣ አማራውን መንጥረውታል። የንግድ ተቋማቱን አርሲ ላይ በዝዋይ ላይ ምናምን አደረጉት። የ2 ቀን የ3 ቀን ጫጫታ ነው፣ ምንም የመጣ ነገር የለም። ሲያዩት አዲስ አበባ ላይ መጡልህ። ለቤተ መንግስት ማስፋፊያ ምናምን ብለው ሞከሩት። ሲያዩት ምንም የሚመጣ ነገር የለም። አይ እስቲ ካሳንቺስ ገባ እንበል ብለው ካሳንቺስ ላይ የተወሰነ ሰፈር አፈረሱ። ሆይ ትንሽ ጫጫታ ነው፣ ምንም የሚመጣ የለም፣ ቀጥል ተባለ። አሁን ተለማምደውት ሞትም ምንም ጉዳይ አይደለም፣ በቃ እርግጠኛ ሆነዋል። የፈለገውን ያህል ሰው ቢገደል የሚመጣ ነገር የለም ብለው ደምድመዋል። ምክንያቱስ ኒርሊ 1 ሚሊዮን ሰው ያለቀበት ጦርነት አካሂደው ሲያበቁ 20 ዓመት ከ2 ዓመት ከመዋጋት 20 ዓመት መደራደር ይሻላል ብለን ታረቀን ምናምን ሲል ለዛ ሁሉ ያለቀ ሰው ተጠያቂነት የታለ ብሎ የሚጠይቅ የለም። የአሜሪካ ስቴት ዲፓርትመንት የጦር ወንጀል ተፈጽሟል፣ ክራይም አጌንስት ሂውማኒቲ ተፈጽሟል እየተባለ የጦር ወንጀል ተፈጽሟል፣ በሰብአዊነት ላይ የሚፈጸም ወንጀል ተፈጽሟል፣ የአብይ አህመድ ስርዓት የአብይ አህመድ አገዛዝ ተብሎ እየተገለጸ እዛው ላይ ይቅር ተብሎ ምንም እንዳልተፈጠረ በጣም እኮ የሚገርም የሚደንቅ ነው። ከዛ ሁሉ ሰው እልቂት በኋላ እንደገና ተሰልፎ የሰላም ንጉሥ ነው እሱ እኮ እንደዚህ ነው ምናምን ከጦርነትን ያስቀረ እየተባለ ጭብጨባ፣ የዛ እብሪት እንደገና ሌላ ጦርነት ለመለኮስ ቀይ ባህር እንሄዳለን ምናምን የሚል ደግሞ ከበሮ አዶ ከበሬ ሊያስመታ ሞከረ። አዲስ አበባ በኦሮሚያ ተከባ ያለች ራሷን የቻለች ከተማ ሳትሆን የኦሮሚያ ነች። አሁን ያንን እየሰሩ ነው ያሉት፣ ያንን እየሰሩ ነው። እና መሰረቱ ህግ አይደለም። አንድ ሁለተኛ የአዲስ አበባ ጉዳይ አከራካሪ ነው። ኢትዮጵያ ውስጥ ያሉ የፖለቲካ ቅራኔዎችን በደንብ ብታዩ
አንዱና ከፊት ለፊት በሚታየው አዲስ አበባን በሚመለከት ያለ የፖለቲካ ቅራኔ ነው። በኦሮሞ ልሂቃን ዘንድ አዲስ አበባ የኛ ነች የሚል እምነት አለ። በአማራ ብሔርተኞች በኩል አዲስ አበባ በረራ ነው የድሮ ስሟ የኛ ነች የሚል አለ። ሌላው ደግሞ አዲስ አበባ የሁላችንም ነች የሚል አለ። ይሄ ቅራኔ ቀላል ቅራኔ እኮ አይደለም። በጣም ሰፊ ቅራኔ ነው። ትልቅ ቅራኔ ነው። በጣም አከራካሪ፣ ካልተፈታ ነገ ከነገ ወዲያ በጣም ትልቅ ችግር የሚፈጥር ማለት ነው። አዲስ አበባ አጠቃላይ የኢትዮጵያ ሀብት ያለባት ከተማ ነች። እዛ ከተማ ላይ ኦሮሚያ ክልል ከሌሎች ክልሎች በበለጠ ኢቭን ከነዋሪውም በበለጠ ኢቭን ከአዲስ አበባ ከተማ አስተዳደር በበለጠ ተጽዕኖ እየሰፋ ነው። አዲስ አበባ ላይ ተጽዕኖ እየሰፋ በመጣ ቁጥር ነገ ከነገ ወዲያ ይሰለቅታል፣ ይወስዳል። በቃ እዚህ ገና ሲጀምረው ማስቆም ካልቻልክ አሁን ደግሞ ያስቆመው ያለ አይመስለኝም። ኤኒዌይስ ወደ ጀመርኩላችሁ በጣም ልዩነት አለ። አዲስ አበባን በሚመለከት ትልቅ የፖለቲካ ቅራኔ ያለው አሁን የምክክር ኮሚሽን የሚባል ተቋቁሟል። ይሄ ምክክር ኮሚሽን አንደኛው ስራ በኢትዮጵያ ውስጥ በጣም ሰፊ ልዩነት ባለባቸው ፖለቲካዊ ጉዳዮች ላይ አቀራራቢ የሆነ ነገር ለማምጣት ነው። ምክክሩ ያስፈልገው ለዛ። ኢትዮጵያ ውስጥ ጠቅላይ ሚኒስትሩ ሲናገሩ ሰማሉ። የባንዲራ ጥያቄ አለ ይላል። እሱን በሚመለከት እንመካከርበት ይላል። እንግዲህ የባንዲራ ጥያቄን ተመልከቱ። የባንዲራ ጥያቄ በነገራችን ላይ የሰንደቅ ዓላማ ማለት ነው። የሰንደቅ ዓላማ ጥያቄ ከአዲስ አበባ ጥያቄ ጋር ብታመዛዝኑት የአዲስ አበባ ጥያቄ በጣም ከጥቅምም ከምንም ጋር በጣም ትልቅ ድርሻ የሚወስድ ነው። ከጥቅም ጋር በተያያዘ ማለት ነው። በዛች ደረጃ እንኳን በሰንደቅ ዓላማ ጉዳይ ላይ አልተግባባንም፣ ሰው በሱም ደረጃም እንኳን ቢሆን መነጋገር አለብን እየተባለ ከሆነ በአዲስ አበባ ጉዳይስ ላይ ለምን መነጋገር አይቀድምም ነው ያው እያልኩ ያሉት። የምክክር ኮሚሽኑ እጃችሁ ላይ ባለ ማድረግ የምትችሉትን ነገር ብቻ እያደረጋችሁ አሁን ወደ ስራ መገባት አለበት የሚል አቅጣጫ ተሰጥቶ ትግራይ ላይ ምቹ ሁኔታ ስለሌለ በሚል ግን አዲስ አበባ የሚኖሩ የትግራይ ሰዎችን ሰብስቦ አጀንዳ እየተቀበለ በዚህ ፍጥነት ለመሄድ እየፈለገ ያለ መንግስት 6 ዓመት ሙሉ ተነጋግሮበት ያልተግባባውን ጉዳይ ምን አለ ለምክክር ኮሚሽኑ ያቀርቡ። እንደዚህ አይነት ወሳኝ ትልቅ ጉዳይ ላይ መንግስት በራሱ በተናጠል እየወሰነ ባለበት አይነት ሁኔታ እውነት የምክክር ኮሚሽን ውስጥ ትርጉም ያለው ስራ የሚሰራ ኮሚሽን ወይም አካል አድርጎ መቁጠር ይቻላል ወይ? ሚናውን ማሳነስ፣ ሚናውን ማሳጣት፣ አስፈላጊነቱን ማሳጣት አይሆንም? ይሆናል። ቅድም እንዳልኳችሁ የህግ መሰረት የለውም። አንድ ሁለት በጣም አከራካሪ በኢትዮጵያ ፖለቲካ ውስጥ በጣም ትልቅ ጉዳይ ስለሆነ ለምንድነው ለምክክር ኮሚሽኑ ያልተተወነ? ለምንድነው ህግ እያወጡ የራስን ፍላጎት ማስፈጸም የተጀመረው? ነገ ከነገ ወዲያ የምክክር ኮሚሽን ይህንን ነገር አይሽሮም በእርግጠኝነት። ስለዚህ እየተባልክ ያለው አዲስ አበባን በሚመለከት ብትመካከርም ባትመካከርም በቃ ተወስኗል። አዲስ አበባ አጀንዳ አቅርባ ከሆነ እና ለምክክሩ ጉባኤ ላይ የሚቀርቡ ሰዎችን መርጣ ከሆነ በቃ ትርጉም የለውም፣ ምንም ትርጉም የለውም። በቃ የአዲስ አበባ ጉዳይ በምክክር የሚፈታ አይደለም፣ እኛንን መንፈተው ያ አዲስ አበባ የኦሮሚያ ነች፣ ሰው ለምክክር አትቀርብም ነው። ለምክክር አትቀርብም። አዲስ አበባን በሚመለከት ድርድር የለም፣ መመካከር የለም፣ መወያየት የለም። 6 ዓመት ሙሉ ያከራከረህን ጉዳይ በቃ እኮ በጣም ይሄ ጉዳይ እኮ ነው በነገራችን ላይ አጠቃላይ አዋጁን 6 ዓመት እንዲጓተት እኮ ያደረገው። ይሄ ፓርላማ አሁን ላይ ያለው ፓርላማ ጊዜው በዚህ ዓመት ነው የሚያበቃው። ጥቂት ጊዜ ወራት ምናምን የቀረው ባለቀ ሰዓት ነው ያጸደቀው። ይሄ የሚነግርህ ነገር በአዲስ አበባ ጉዳይ ላይ ውይይት የለም።
በአዲስ አበባ ጉዳይ ላይ ድርድር የለም፣ በአዲስ አበባ ጉዳይ ላይ ምክክር የሚባል ነገር የለም እያሉ ነው። አዲስ አበባ የኦሮሚያ ነች፣ ኦሮሚያ ነው የሚወስንባት እንጂ ከአማራ ክልል መጥተህ ከትግራይም ክልል መጥተህ በአዲስ አበባ ጉዳይ ላይ እንመካከር ማለት አችልም። ልትኖርበት ትችላለህ፣ ግን ዕጣ ፈንታዋን በሚመለከት ልነጋገርበት ልምከርበት ማለት አችልም እያሉ ይህን መረዳት ያስፈልጋል። የህግ መሰረት በሌለው በፖለቲካ እምነት ብቻ ህግ እየወጣ ነው። ወደ ምክክሩ መሄድ ያለበት ጉዳይ ደግሞ ሆኖ ሳለ ግን አይ በዚህ ጉዳይ ነው ምክክር የለም ደግሞ በሚል በራስ እየተወሰነ ነው ያለው። አሁን ምክክሩ ምን ትርጉም አለው? አዲስ አበባን በሚመለከት ምን ትርጉም አለው? ያን እያደረጉ ለምን አሁን አንድ ሶስት ነገሮችን ማየት እንችላለን። አሁን ለምን አደረጉት? አንደኛው ከዚህ ቀደም ከ1983 በሽግግር መንግስቱ ወቅት አዲስ አበባ የኦሮሚያ መቀመጫ ነበረች። በሽግግር መንግስቱ ወቅት ደርግ ከወደቀ በኋላ ማለት ነው። ህገ መንግስቱ እስኪጸድቅ ድረስ አዲስ አበባ የኦሮሚያ ክልላዊ መንግስት መቀመጫ ነበረች። በ1993 ነው በነገራችን ላይ ያው የእሷን የኦሮሚያ መቀመጫነቷን ያጸደቀ ህገ መንግስት የለም። ህገ መንግስቱ ሲወጣ በቃ መቀመጫነቷ አብቅቷል። የፌዴራል መንግስት መቀመጫ ነች አዲስ አበባ፣ የኦሮሚያ ነች የሚል ነገር ያለው። ኦሮሚያ ልዩ ጥቅም አለው ነው፣ ሌላ ነገር የለው። ግን እስከ 1993 ደግሞ አዲስ አበባ ነበሩ። እስከ 1993 ድረስ። ከዛ በኋላ ወደ አዳማ ቀየሩ። ወደ አዳማ የተቀየረበት ናዝሬት ማለት ነው። ወደ ናዝሬት የተቀየረበት ምክንያት አዲስ አበባ የፌዴራል መንግስት መቀመጫ በመሆኗ እና ለኦሮሞ ህዝብ ቋንቋና ባህል ባዕድ በመሆኗ ምክንያት ቋንቋው እንዳይጎዳ የኦሮሞ ህዝብ ባህል እንዳይጎዳ በሚል ነው ወደ ናዝሬት የተመለሰው። ወደ ናዝሬት በዛ ምክንያት ነው የተመለሰው። አሁን ላይ አዲስ አበባን እንደገና የኦሮሚያ ክልል መቀመጫ አድርጎ እንደገና የመስራት ነገር በጣም እየተፋጠነ የመጣው አንዱ ምክንያት አዲስ አበባን አሁን እንደ ድሮ ሳይሆን ለኦሮሞ ቋንቋ ለኦሮሞ ህዝብ ባህል ምቹ እናደርጋታለን ከሚል ነው። ምክንያቱም እኛ ነን ወሳኞቹ እኛ ስለሆንን ለኦሮሞ ህዝብ ቋንቋ ለኦሮሞ ህዝብ ባህል ምቹ እናደርጋታለን። እኔ ምቹ መሆኗን አልጠላም፣ ግን እነሱ ምቹ እናደርጋታለን ግን ሲሉ በቃ ኦሮማይዝድ እናደርጋታለን ነው፣ ሌላ ነገር አይደለም። በቃ የኦሮሞ ክልል ዋና መቀመጫ እናደርጋታለን፣ የኦሮሚያ ክልል ዋና መቀመጫ እናደርጋታለን ነው፣ ሌላ ነገር አይደለም። እነሱ የሚሉ ያንን ሌላውን እንደመጤ ሌላውን እንደ ባይተዋር የሚስተናገድባት ማለት ባለቤት የማይሆንባት ከተማ እናደርጋታለን። እና አሁን ቦታውን ስለያዝን ከላይም እኛ ነን ታችም እኛ ነን። በቃ አዲስ አበባ ላይ ተመልከቱ፣ ወሳኞቹ ተጽዕኖ ፈጣሪ ሰዎች እንዳለ ከአንድ ክልል ናቸው። ስለዚህ አዲስ አበባን በእኛ መልክ ለአዲስ መስራት እንችላለን ነው አንዱ ያ ነው። ከፍላጎታቸው ጋር የተያያዘ ነው። ለዛ ነው በነገራችን ላይ የመንጠቅ እርምጃ ነው የምላችሁ። ቀጣይ የሚሰሩ ስራዎች አሉ። ቀጣይ አዲስ አበባ ላይ የአዲስ አበባ ፖሊስ የፌዴራል መንግስት ብቻ ሲሆን የኦሮሚያ አድማ ብተና ምናምን ሁሉ ነው ጸጥታ የሚያስከብረው ነገር ከነገ ወዲያ ብዙ ነገር ነው የሚሆነው። ኦሮማይዝድ ነው የሚያደርጓት። አሁንም ብዙ ነገሮች እንደዛ ነው እየሆኑ ያሉት። ለዛ ነው ከተማዋ ነዋሪው ከተማዋ ብታምር ባታምር ደንታ የለውም የምላችሁ። አንደኛ ከተማዋ የደመቀችው ከሱ መብራት ተነጥቆ ነው። ከተማዋ ላይ ፋውንቴን ምናምን ብታይ ከሱ ውሃ ተነጥቆ ነው።
እነሱ በሚፈልጉት አይነት መልኩ እየሰሯት ያሉት አጠቃላይ ከተማውን ተነጥቀው ነው። ሰው ትርጉም ያጣው ለዛ ነው በስራው እንጂ ስራው እኮ ትርጉም ያለው ነበር። ትርጉም ያጣው አንደኛ የቀዳሚ ስራ ማለት ነው፣ ሁለተኛ በእኔ ኪሳራ ነው። እና አንዱ አሁን ላይ ያደረጉበት ምክንያት ለራሳቸው ምቹ ማድረግ የሚችሉበት እድል ስላለ ነው። አዲስ አበባን በባለቤትነት መውሰድ የሚችሉበት እድል ስላለ ይህን እድል መጠቀም ያስፈልጋል። እስቲ ደግሞ ቀጣዩን እናዳምጥ። የተከበረው ምክር ቤት ለእረፍት ወጥቶ ሲመለስ ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች። ለምን አልተነገረም እስካሁን ሳንሰማ ቆየን ለሚለው እኛ መንግስት ነን፣ ሰርቶ አዳሪ ነን እንጂ አውርቶ አዳሪ አይደለም። እንዴት እንደሚቀልድበት ማለት ነው። ይሄ የተከበረ ፓርላማ አለ ለእረፍት ወጥቶ ሲመለስ ሰምታችሁታል። የኤክስፖርት ጋዝ ነዳጅ ኤክስፖርት እያደረግን ምናምን ጀምረን ጠብቀው ይኸው እጃቸው እስኪግል አጨበጨቡ። ለምን እስካሁን አልሰማንም ለምትሉ እኛ አውርቶ አዳሪ አይደለንም ይላቸዋል የፓርላማ አባላት። ይሄ ሂውጅ ኢኮኖሚ ይጠይቃል አይደለም? እስኪ እንስማው አንድ ጊዜ አንዴ በድጋሚ እንስማው። እሺ እንግዲህ የለም ሰምታችሁታል። ጋዝ የሚወጣ ከሆነ ሰውየው እንዳለው ለነሱ ያላቸው ይሄ ፓርላማ ገብቶ ሲመለስ አለ። ፓርላማው ከረፍት ሲመለስ ኤክስፖርት ጀምረን ታገኙናላችሁ አላቸው። ይሄን ብሏቸው እንደዛ ብሎ ወጥተው ሲመለሱ እንደዛ ሆኖ ነው ያገኙት። ሳያገኙት ሲቀሩ ለምን ይሄ ሆነ የሚል ጥያቄ ጠይቀዋል? ሊጠይቁም አይችሉም። አዎ የተከበረው ምክር ቤት ለእረፍት ወጥቶ ሲመለስ ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች። ለምን አልተነገረም እስካሁን ሳንሰማ ቆየን ለሚለው እኛ መንግስት ነን፣ ሰርቶ አዳሪ ነን እንጂ አውርቶ አዳሪ አይደለም። ቆይ ባንዳ ኮንሰፕቹዋሊ እንደው የእውነት እንደው ተምረናል እንደው ፊደል ቆጥረናል የሚሉ አካላት ፓርላማ ውስጥም የተቀመጡ አካላት እኛ የሚለው ማንን ነው? እሱ መንግስት ማን ነው? ባይዘወይ መንግስት ማለት ሶስቱ ባዲ ነው አይደለም? ሶስት ቦዲ ያለው መንግስት፣ ህግ አውጪ፣ ተርጓሚና አስፈጻሚ። ህግ ተርጓሚው የዳኝነት ስርዓቱ ነው፣ የጸጥታ መዋቅሩ ነው። ህግ አውጪው ፓርላማው ነው። አስፈጻሚ ኤክዚኪዩቲቭ ቦዲ የሚባለው ሚኒስትሮች ምክር ቤት ማለት ነው። አስፈጻሚው አካል ፓርላማው ያላጸደቀለትን ፕሮጀክት ማን በጀት አጽድቆለት ሰራው? የፓርላማው አባላት አትጠይቁኝ አላቸው። ከዚህ ቀደም ጠየቁት፣ በጀት ብለው ጠየቁት። እንዲህ አይነት ፕሮጀክት እየተሰራ ነው ይባላል። በዚህ ፓርላማ የጸደቀ አይደለም፣ ገንዘቡ ቁጥጥር አይደረግበትም፣ ለብክነት ተጋልጧል እየተባለ ነውና ይሄ ነገር እንዴት ነው? እናንተ ያልመደባችሁትን በጀት እኔን 5 ሳንቲም መጠየቅ አትችሉም። የበጀታችሁትን በጀት ብቻ ነው መጠየቅ የምትችሉት አለ። ታዲያ በጀት ሳይዙለት ከየት አመጣው? አይ ከዚህ ሀገር ተበድሬ እንዴ የሀገር አብይ አህመድ የሚባል ከበሻሻ የመጣ መሽረፍት ምን ብሎ ነው አንድ ሀገር ገንዘብ ሊሰጠው የሚችለው? ኢትዮጵያ ለምትባል ሀገር እኮ ነው እርዳታም ሆነ ብድርም ከሰጡ። ሀገር ካለ ደግሞ የፋይናንስ ስርዓት ያስፈልገዋል። ወደ ሀገሪቱ የፋይናንስ ቋት ከገባ በኋላ
ስራ አስፈጻሚው አካል እንዲህ ላለው ፕሮጀክት ይሄን ያክል በጀት ያስፈልገኛል ብሎ አቅርቦ ሲጸድቅለት ነው መጠቀም ያለበት። መንግስት ቢኖር ስርዓት ቢኖር አገር ቢኖር ይሄ ነው መሆን የነበረበት። መንግስትና ስርዓት የሚባል ነገር ስለሌለ የወንበዴ ስብስብ ስለሆነ ምን ይለዋል እዛ ተሰብስቦ ለሚያጨበጭቡ 500 ምናምን ሰው የፓርላማ አባል ተብሎ እናንተ ምን አገባችሁ ሲሏቸውም ያጨበጭባሉ። አውርቶ አደር አይደለንም እኛ ይላል። ማን ነው እሱ? ማን ያጸደቀለትን? የማንን ይሁንታ አግኝቶ ከየት የመጣ በጀት የሚጠይቅ የለም። እዛ ፓርላማ ውስጥ ተቀምጦ አውርቶ አደር አይደለሁም ሲል ለእኛ ሪፖርት የማቅረብ ግዴታ አለብህ። የምትሰራው ፕሮጀክት ገንዘቡ ከየት መጣ? መጀመሪያ ፕሮጀክቱም እኮ ሲያመጣው አዋጪ ነው አዋጭ አይደለም የሚለው ፕሮጀክቱ አይቶ እኮ ፓርላማው ፕራዮሪቲ አይቶ እኮ ይሄን አናጸድቅም ሊለው ይችላል እኮ። የህግ አሰራርና ትክክለኛ ቢሆን ትክክለኛ አሰራርና ስርዓት ስለሌለ በውንብድና ስለሆነ ሀገሪቷን የሚመሯት መጥቶ በግምት የትም ዓለም በየትኛውም ሀገር ኦህዴድ ኢትዮጵያን በሚገዛበት መንገድ የሚገዛ የትኛውም ውዳቂ ሀገር ቢሆን ይሄንን አያደርጉ። አትሊስት የሚሰርፉ እንኳን ቢሆኑ አገራት አሉ እኮ። አፍሪካ የሙስና ሀገር ነው ይታወቃል። ግን ቢያንስ የፋይናንስ ስርዓቱን ይከተላሉ። ቢያንስ መንግስት የህግ አውጪ፣ ተርጓሚ፣ አስፈጻሚ የሚባል ነገር አለ። ምርጫ ሲደርስ የሚያጭበረብሩትን ያጭበረብሩ እንጂ እንደ ነገሩ ፓርላማ ጋር መጥተው በጀት ያጸድቃሉ። እንደ ነገሩ ፕሮጀክት ያጸድቃሉ። አበዳሪና ለጋሽ ሀገራት እኮ የአፍሪካ መሪዎችን የሚያወዳድሩት የተሻለ የሚሉት ለምሳሌ ከፕሮጀክቱ ከበጀቱ 30% በልቶ 70% ተግባራዊ ያደረገ የአፍሪካ ሀገር ህገወጥ ነው አይደለም የሚባለው፣ በጣም የተሻለ ነው የሚባለው። 50% ከሚበሉቱ 60% ከሚበሉቱ ይሻላል። አትሊስት እነዚህ 70% ፕሮጀክት ላይ አፍስሰው 30 ይበላሉ እየተባሉ መብላት እንደ መብት መዝረፍ እንደ መብት የሚቆጠርበት አህጉር ሆኗል አፍሪካ። ከሁሉም የአፍሪካ ሀገራት ደግሞ የኢትዮጵያ ይለያል። በታሪክ ከነበሩት አገዛዞች ደግሞ ኦህዴድ የሚባለው ይለያል። ስርዓት አያውቁም፣ ህግ አያውቁም፣ አመራር አያውቁም። የሀገር ትርጉም ምን እንደሆነ አልገባቸውም። የኢኮኖሚ ስርዓትና ቀደም ተከተል የሚባል ዜሮ የሚያውቁት ነገር የለም። ያለ ጦርነት ያለ ግጭት ሰርቫይቭ ማድረግ የሚችሉ አይደሉም። ጦርነት ከሌለ መኖር አይችሉም። አሁን አብይ አህመድ ያለ ጦርነት 1 ወር ኢትዮጵያ ሊመራ ይችላል? ሊገዛ ይችላል? ጦርነት ከሌለ ምን ህይወት ይኖረዋል? በምን ይዘ ኔክስት ዴይ ጉሮሮውን ነው የሚታነቀው? አሁን እኮ ስንቱን ነው የምትጠይቀው? የትኛውን አጀንዳ ይዘ የትኛውን ለቀህ በየቀኑ አዳዲስ ቀውስ፣ ጦርነት፣ ስቃይ፣ ሰቆቃ እየፈበረከ በቀውስ ውስጥ ስልጣንን የማቆየት ቀውስ መጥመቅ፣ ከቀውሱ ማትረፍ። እንዲህ ያለ ቡድን ነው እጅ ነው እቺ ሀገር የወደቀችው። ሰብሰብ ለማድረግ 2 ክሪቲካል የሚሉትን ነገር ወሰኑ። ገዳን የኢኮኖሚ ዞን አደረጉ። ነፃ ኢኮኖሚ ዞን አሉት። ከዚህ በኋላ ዩኤኢ እና ጨፌ ቀጥታ ነው የሚገናኙት። ከዩኤኢ የሚመጣውን ጉምሩክ ገለመሌ ምናምን ተወሳለ። አንተ በመንግስት ስርዓት ውስጥ አንተ ትሻማለህ። ኢፈርት እያለ ድሪቶ መጽሐፍ ሲጽፍ የነበረ ሁላ አሁን አይናገርም። የገዳ ኢኮኖሚ ዞን ምናምን ሲባል ምን እየተደረገ ነው? የአገሪቷን ኢኮኖሚ ምን እያደረጋችሁት ነው? አንባላንስ እየፈጠራችሁ ነው። እናንተ ሚድል ክላስ እየፈጠራችሁ ነው። ይሄም ደግሞ አንድ ቡድን ላይ የተመሰረተ ነው። ይሄ ሊያኗኑር አይችልም። እንደዛ አይደለም እየተባለ ያለው። ሰው ሁሉም የተገኘበትና ጥቅሙ የተሳሰረበት ነገር ላይ ደዋል ስላረገ እዛ ላይ ተቸክሎ የሚፈልገውን እያደረገ ስለሆነ የአማራ ህዝብ ይሄ ገባው ተረዳ ወይስ አልተረዳም? ጥያቄው እንዲህ ያለው ውንብድና ቀጥሏል። እንዲህ ያለው ማጮረር ቀጥሏል። እንዲህ ያለው ግፍ ቀጥሏል።
ከዚህ ሁሉ በላይ በየቀኑ መድፍ፣ ሞርተር ይተኮሳል። አሁን ንጹሐንን የሚጨርስ መድፍ ይተኩሳል ወደ ንጹሐን፣ ወደ አብያተ ክርስቲያናት መድፍ ይተኩሳል፣ በድሮን ንጹሐንን ይቀጠቅጣል፣ ይፈጃል ብለን ተናገርንና እስኪ ታክተን ድረስ ጮኸን። እነ ብርሃኑ ጁላ አይነጋ መስሏት ቆጥ ላይ ምናምን አለች እንደሚባለው ሆኖ በሚዲያ የሚሉት ትክክል አይደለም ምናምን በሬ ወለደ ነው። በቃ እነሱ በፍጹም ምንም ወንጀል እንዳልሰሩ ለማድረግ ሞከሩ። እንደ ሚዲያ ስናመጣ የነበረው መረጃ የማህበረሰቡን እውነት ነው ወይስ አውት ኦፍ ፖኬት ዝም ብሎ ከኪስ የወጣ ነው የሚለውን ምስክሩ ህዝብ ነው። የአብይ አህመድ አገዛዝ በአማራ ህዝብ ዘንድ ፍጹም ወንበዴ ተደርጎ የሚታይ ነው። በአሁኑ ወቅት የብአዴን ቅጥረኞች በሚዲያ እንደሚሉት አይደለም። የብአዴን ልጆች የልጅ ልጆች አዲስ አበባ ቁጭ ብለው በአማራ ህዝብ ላይ የሚያቀረሹት እንደሚሉት አይደለም። ደጋግመን ተናገርን። መሰረታዊ እውነታው ምንድን ነው? እየተደረገ ያለው ነገር ምንድን ነው? እየተፈጸመ ያለው ወንጀል ምንድን ነው? ቅርብ ጊዜ ቤተክርስቲያን ከቅዳሴ ሲወጡ ነው በመድፍ ቤተክርስቲያኗን የመቱት አይደለም? አትሮንሰ ማርያም ላይ እና ካህናቱን ከቅዳሴ የወጡ መነኮሳት ካህናት የፈጇቸው አቃቢቷን ጨምሮ